ዲት ባደረገችው ስራና ባረገችው ግፍ ዛሬ ራሷ ተደግማ ባሰነዳችው ጅራፍ ራሷ እየተገረፈች ትገኛለች ማለት ነው። በጣም በማሳዝን ነገር እየተራበች እየተጠማች ያዙ ይልቀቁኝ እያለች ትገኛለች ማለት ነው። ወይዘሮ ወርቂቱም እንግዲህ የማይወጡበት ጉድጓድ ውስጥ ገብተው ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። የእናት ግፍ ድራማ እየደረሰ ብላችሁ ኮሜንት ላይ ለምትሉኝ ሰዎች እንግዲህ ክፍል 27ን ይዤላችሁ መጥቻለሁ። በጣም በሚያሳዝን ነገር የእናት ግፍ ድራማ እንግዲህ በጣም አሳዛኝና በጣም ደግሞ ልብ የሚያንጠለጥል ድራማ ነው ማለት ነው። ምክንያቱም የእናት ድራማ ስናይ እናቶቻችንና አያቶቻችን ነው የምናስታውሰው፣ ወይ ደግሞ በሰፈራችን ጨካኝ አረመኔ ሰዎች አሉ የሚባሉትን ሰዎች ነው የምናስታውሰው ማለት ነው። እንደዚሁም ደግሞ መልካም እነ አለምዬንና እንደነ ፀሐይ አይነቶቹ ሰዎች ደግሞ ስናስባቸው መልካም ሰዎችን ነው የምናስታውሰው እላችኋለሁ። ቤተሰቦች እንግዲህ ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እስከ መጨረሻው ቪዲዮ አብራችሁ ትከታተሉ ዘንድ ጠይቃችኋለሁ። ባልጠቅማችሁ አልጎዳችሁም እና ላይክ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። ቤተሰብ እንግዲህ የእናት ግፍ ድራማ እየደረሰ በጣም በሚያሳዝን ነገር ዛሬ ክፍል 27 የወዲት ጉዲት እንደዛው እንደታገተ ትገኛለች ማለት ነው። እንግዲህ አጋቹ በራብ የጨጓሯን እያስቃጠላት ይገኛል ማለት ነው። በፊት በማየ ላይ እንደምታደርገው ድርጊት በቀል እየተበቀላት ይገኛል ማለት ነው። ምክንያቱም እያስራባት እያስጠማት፣ ምክንያቱም እንደዚህ ነበረች ወንትና አለምዬ ስትራብሽ ስትጠማ የነበረችው ይሄንን ነገር መሞከር አለብሽ እያለ ጨጓሯን እያቃጠላት ይገኛል ማለት ነው። በነገራችን ላይ እንግዲህ ወንድዬ ሚስቱን ፈልጎ የወዲትን ሲያጣት እንግዲህ ቤት ውስጥ እንዳላደረ ይሳቅ ቀጥታ የመጣው አባዬ ቤት ነበረ። ወይዘሮ ወርቂቱ ቤት ሲመጣ ሚስቴ የት ነች ያለችው? ወዴት ነው እየጠፋችሁ? ቤት ውስጥ እኮ አላደረችም ብሎ ሲላት ነበረ ማለት ነው። የወይዘሮ ወርቂቱን እንግዲህ አንደበት ታውቃላችሁ፣ ምን አይነት አንደበት እንዳላት በጣም በሚያሳዝን ነገር። እኔ ምን አቅልሃለሁ? ልጄን ምን አድርገሃት ነው? ልጄ እኮ አንተን ካገባች በኋላ ሰውነቷም ሁሉ ነገሯ እንደ በፊቱ አይደለም፣ ወዛም ነበረች ልጄ። አሁን ግን ወዟ እኮ በላዋ ላይ የለም፣ ሰውነቷን በጣም ቀንሷል። ልጄን ምን አድርጋት ነው ከቤት ውስጥ ያላደረችው ብላ ትለዋለች ማለት ነው። እኔማ ምን አደርጋታለሁ? አንቺ ጋር እኮ ከመጣች ነው እየጠየቅኩ ያለሁት፣ ቤት ውስጥ አላደረችም ብዬ ነግሬሻለሁ ብሎ ይላታል ማለት ነው። ምን ነው አንተ ልጄ ምንድን ያደረካት ብላ ትለዋለች ማለት ነው። ምን አደርጋታለሁ? ሲጀመርስ የሆነ ነገር ባደርጋትሳ እኔ ባሏ አይደለሁም እንዴ? እንዴት ጥላ ቤቱን ወደ ሌላ ቦታ ትሄዳለች? ሴት እኮ ሚስት እኮ ማለት እኮ ምንም ቢሆን ከባሏ ጋር ብትጣላም ዋጥ አድርጋ የምትቀመጥ ሴት ነች ብሎ ይላታል ማለት ነው። እንግዲህ ከዛም በኋላ እንግዲህ አባዬ አንተ ነክ ልጄን እንደዚህ ያደረከው፣ በፍጹም ልጄ ከቤት ውስጥ ወጥታ አታውቅም። ይሄ ሁላ ነገር ደግሞ እየተደረገ ያለው በአንተና በአንተ ጥፋት ነው ትለዋለች ማለት ነው። እንግዲህ ምንድን ያለችው አባዬ እንግዲህ አባዬን ምንድን ያለችው ወንድዬን አንተ ያቺ አመዳም እናትክና አንተን ልጄን ጨጓራዋን ላጣችሁ ብላ ስትል ማለት ነው። ምን ነበር ያልሽው ይላታል ማለት ነው። ያልኩትም ብያለው እንግዲህ ያቺ አመዳም እናትክ ነው ያልኩት፣ ድገሚ ማለት ያቺ አመዳም እናትክ ብላ ትለዋለች ማለት ነው። እንዴት እናቴን እንደዚህ ትናገሪያለሽ ብሎታል። እንዴት ትናገሪያለሽ ወርቂቱ ብሎታል። እንዴት ክብሬን ትነካኛለህ? በፊት እኮ እኔን አባዬ ስትለኝ ነበረ። እንዴት ነው ዛሬ ወርቂቱ ብለክ የምትጠለኝ? እንዴት እናቴን ትናኪያለሽ? እናቴ ለኔ በጣም ቆንጆና ውብ እናት ነው ያለኝ። ያቺ አመዳም ነች እንዴ? ወዝ እንኳን የላትም። ላንተ ቆንጆ ትመስልሃለች፣ ግን ሁሉም ሰው ይላል ምን አይነት መልክ ነው ያላት? ነጭ ነች እኮ አመዳም፣ ወዝ ያሌላት ነች እኮ ብላ ትላለች ማለት ነው። ደግሞ ወይዘሮ እንግዲህ ወይዘሮ ወርቂቱ ከአሁን ጀምሮ ዝም ማቴ ከሆነ ይሄንን አንደበትሽን ነው የምቆርጥልሽ ይላታል ማለት ነው። ከዛን እንግዲህ ወይዘሮ ወርቂቱ በጣም ነው የደነገጠችው እንደዛ ሲላት። አይ በጣም ይቅርታ እየቀለድኩ ምናምን ነው፣ ቀልድ አያስፈልግም በእናቴ
እናቴ ማለት እኮ ለእኔ ምን እንደሆነች እኔ ነኝ የማውቀው። ከዛሬ ጀምሮ ስለ እናቴ አንዲች ነገር ብታወሪ ልክሽን ነው ማሳይሽ፣ አንቺንም ልጅሽንም ይላታል ማለት ነው። እንግዲህ ከቤት ውስጥ ጥሎ ይሄዳል። ወይዘሮ ወርቂቱ በጣም ነበረ እንደዛ ሲል የደነገጠችው። ምክንያቱም ያልጠበቀችው ነገር ነው ያገኘችው። እሷ ምንም ሲሳደብ ምንም ሲል ዝም እንዲል ነበረ የፈለገችው ማለት ነው። ግን ደግሞ በሚያሳዝን ነገር ዛሬ ወንድዬ ልክ ልኳን የነገራት። ከዛም በኋላ እንግዲህ ወደ ቤት ተመልሶ ነበረ። ወደ ቤት ሲመለስ አገኘሃት እንዴ ብላ ስትጠይቆ እማዬ አረ አላገኘዋትም ፈልጌ አጣዋት ብላ ትላለች ማለት ነው። እንግዲህ ከዛም በኋላ ምንድን ነው ወዴት ሄዳ ነው ታዲያ ምናምን ስትለው እማዬ እኔ ካሁን ወዲህ የምፈልገው ልጄን ብቻ ነው፣ እሷ የፈለጋትን ትሆን፣ ልጁ ካለ የትም አይሄድም ብላ ትለዋለች ማለት ነው። እንዴ እማዬ ማርገዟን ትጠራጠሪያለሽ እንዴ ብሎ ይላታል ማለት ነው። አይ ልጄ እኔ የወዲት ነገር ምኗም አይመስለኝም። ልጄ በጣም ነው የምትዋሸው፣ በጣም ውሸታም ስለሆነች የእሷ እውነትና ውሸቷም ስለማይታወቅ ስለዛ ልጅ ብዙ ተስፋ አታድርግ እማዬ። እኔ እኮ በጣም እኮ ነው ልጅ የሚወደው። እኔ ሀሳቤና እቅዴ በጣም በሚያሳዝን ነገር ጥሩ ቤተሰቦች እንዲኖረን ነው ሀሳቤ። ሚስቴ መታ ከሚስቴ ጋራ ልጄ ብዬ የምጠራው፣ አንቺ ደግሞ የልጅ አንቺን ማሳየት፣ አንቺ አያት እንድትሆኝ በቃ ከሱ ጋር ስትስቂ እንደዛ ነው ማየት የምፈልገው። ልጄ ወንድዬ ከሷ ጋር እንኳን ይሄ ነገር የምታስበው እቅድ የሚሆን አይመስለኝም። ግን ደግሞ ከሌላ ሰው ጋር ሊሆን ይችላል። አለበለዛ ግን የወዲትን በፍጹም ልታምናት አይገባም ብላ ትለዋለች ማለት ነው። እንግዲህ ዛሬ ምንድነው የተፈጠረው? አጋቹ አሁንም ተመልሶ ወይዘሮ ወርቂቱ ጋር መጥቶ ነበረ። ወይዘሮ ወርቂቱ ጋር ሲመጣ እንግዲህ ምን እያደረገች ነበረ? የወርዲ መታ ነበረ ቤት ውስጥ። እባክሽ አባዬ የሆቴል ቤት እየከፈልኩ የምቀመጥበት ብሬ አለቀ፣ እባክሽ ፈገጅልኝ፣ ትንሽ እንኳን አንቺ ጋር ልቀመጥ እያለች ስታለቅስ ነበረ ማለት ነው። ወይዘሮ ወርቂቱ እንግዲህ ፍላጎተኛ አልነበረችም። ውጪ አንቺ አመዳም፣ የአመዳም ልጅ ብላ ትላታለች ማለት ነው። እንዴ አባዬ እኔ እኮ የእህትሽ ልጅ ነኝ እና የእህቴ ልጅማ መሆንሽን አውቃለሁ፣ አንቺ ጥገኛ ብላ ትላታለች ማለት ነው። ለነገሩ እኮ አመዳም የሆናችሁት እኮ ያንን የአባትሽን ካገባች በኋላ ነው። እናትሽም አመድ ሆና የቀረችው ያንን ደሃ ባል አታግቢ ብለን ስንላት አግብታ ዛሬ እንደዚህ ሆና ትገኛለች ብላ ትላለች ማለት ነው። በጣም በሚያሳዝን ነገር የወርድም እንግዲህ ምንም ነገር ሳትላት በጣም በሚያሳዝን ነገር ሆድ ብሷት ነበረ ማለት ነው። እንግዲህ አጋቹ ይመጣና ምንድን ነው ብሎ ይላል ማለት ነው። አይ ወደ ሊሄድ ነው ብላ ትለዋለች። ወዲህ ነው የምትሄጂው? አባዬ እዚህ ቤት እንዳርና እንድቀመጥ ስለማትፈልግ ልወጣ ነው ትላታለች ማለት ነው። ነይ ብሎ ቁጭ በይላታል ማለት ነው። ያስቀምጣታል። ካሁን ወዲህ ከዚህ ቤት አትሄጂም፣ እዚህ ነው የምትቀመጩ፣ እዚህ ነው የምትበዩ የምትጠጩ ብሎ ይላታል ማለት ነው። ምን አልክ ብላ ትለዋለች ማለት ነው። አዎ ካሁን ወይዘሮ ወርቂቱ የወርቄን ዘር መሰብሰብ አትፈልጊም ብላ ትላታለች ማለት ነው። እኔ የምፈልገው ወርቆችን ነው እንጂ ቆርቆሮ ምን ያደርግልኛል ብላ ትላለች ማለት ነው። ወይዘሮ ወርቂቱ ካሁን ወዲህ እዚህ ቤት አንቺ ምንም መፍት የለሽም፣ የኔ መፍት ነው። ሂዱም ኑም ተቀመጡም ማለትም የራሴ መፍት ብቻ ነው። ስለዛን እዚህ ቤት ትቀመጣለች ብላ ትላታለች ማለት ነው። ወይዘሮ ወርቂቱ ከዛም በኋላ መቀመጡን ትቀመጥ፣ ግን ከርሷን ልሞላ አልችልም፣ እዚህ ቤት መብልና መጠጣት አይቻልም ብላ ትላለች ማለት ነው። ከዛም በኋላ አጋቹም ተመልሶ እና መብላት አለባት ምግብ እንደውም ሄደሽ ኩሽና ገብተሽ ብይ ይላታል ማለት ነው። የወርዲን ብድግ ብላ ወይኔ በጣም ነበር እኮ የራበኝ ልብላ ብላ ወደ ኩሽና ትገባለች ማለት ነው። ወይዘሮ ወርቂቱም ብይ በቃ የሚልሽን ነገር አድርጊ ብላ ትፈቅድለታለች ማለት ነው። የፈቀደችላት ግን ወዳን ሳይሆን በግዷ ስለሆነና በዚህ በሰውዬ እጅ ስለሆነች ነው እየፈቀደችለት ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቂቱ በጣም ልጇ ስለጠፋች በጣም
ደንግጣ ነበረ። እንደዚሁም ፀሐይን እየጠየቀቻት ነበረ። ፀሐይ ያቺ ልጅ ወዴት ነው የጠፋችው? ባሏ ጋር አላደረችም፣ የት ነች ያለችው? እያለች ስትላት ነበረ ማለት ነው። እኔ ምን አውቃለሁ እትዬ ስትል ነገሩ አንቺ ምን ትቻለሽ? ብረት ድስት ተቃጠለ፣ ወጡ ተቃጠለ፣ ምን ሆነ? ስለዚህ ስለ ኩሽና ነገር ነው እንጂ የምታውቂው ሌላ ነገር ምን ታውቂው ነገር አለ ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ ምንድን ያለቻት ፀሐዬ የማውቀው ነገርማ አንድ ነገር አለ ብላ ትላታለች። ምንድን ነው? የወዴት የት እንዳለች የማቅ ይመስለኛል ምናምን ትላታለች። የት ነው እንዴ? የት ነች ያለችው ምናምን ስትል ያ ጥቁር ሰውዬ አለምዬን ያገታት ሰውዬ ከሱ ጋራ ነው የሄደችው፣ እሱ ነው እየወሰዳት ብላ ትላለች ማለት ነው። በጣም ነበረ የደነገጠችው። በዚህ አጋጣሚ ወይዘሮ ወርቂቱ በስተመጨረሻ እንግዲህ አጋቹ ወስዶ ቀጥታ ወደ የወዲት ጉዲት ጋር ነው የወሰዳት ማለት ነው። እንግዲህ በጥፊ እያጠናገራት ነበረ። ማንን? እቹን የወዲትን ማለት ነው። ከዛን እንግዲህ ወርቂቱ በጣም የኔ ወርቂቱ ልጅ ነች እንደ የምትመታው ብላ ስትል ነበረ ማለት ነው። እነይና እንግዲህ ማስጣል አለብሽ እንግዲህ ድሮ የወንድዬን እናት እንደዚህ ነበረ ስታረጋት የነበረችው እያለ በጭራሽ የወንድዬ እናት ላይ ያደረገችውን ግፍ መልሳ ደግማ በራሷ ላይ እንዲሆን እያደረገ ይገኛል ማለት ነው። ውሃም ጣሌ ስትል ውሃውን እያሳያት አጠገቧ ሆኖ ጥጥት እያደረገ አላየሽም እንደ የወንድዬ እናት ምግብ ሰርተው ለነኛ እናት ምግብ ሰርታ ስትሄድ ሲመለስ ምግቡን ብልት ጥርግ አድርገሽ ያስቀመጥሽበትን ቀን ታስታውሻለሽ? እያላት በእያንዳንዱ ቀን እያስታወሳት እንደ አሻንጉሊት እየቀጣት ይገኛል ማለት ነው አጋቹ። እንደዚህም ደግሞ ወይዘሮ ወርቂቱ ባክህ ለልጄ ውሃን ጣላት ብላ ስትለው እንግዲህ አለም ውሃን ጭ ብሎ አለምዬ ውሃውን ስታመጣላት መሬቱ ላይ ነው ድፊው ያላት ማለት ነው። እሷም ደግሞ የሱን ቃል ሰምታ ድፍት ነው ያደረገችው ማለት ነው። በጣም በሚያሳዝን ወይዘሮ ወርቂቱና እንግዲህ የወዲት ጉዲት ቅጣታቸውን እያገኙ ይገኛሉ ማለት ነው። ቤተሰብ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ ማከብራችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን እስከመጨረሻው ታዳምጡ ዘንድ በአክብሮት እጠይቃለሁ።